ሲምቦል አረኩት እንጂ ለወር አበባ ድምጽ እንኳን አላልኩም። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። አለባበሴ በጣም ብዙ አነጋግሮ ነበር። ጥርት ያለ ነገር መናገር ፈልጋለሁ። ሰላም የተከበራችሁ የዩቲዩብ ቻናሌ ቤተሰቦች በድጋሚ በአሪፍና ምርጥ አዝናኝ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሐሳባችሁንም ኮሜንት ላይ አስቀምጡልኝ። ለወዳጅ ጓደኞቻችሁም ሼር አድርጉ። አሁኑኑ ወደ ቪዲዮ። አለባበሴ በጣም ብዙ አነጋግሮ ነበር። ጥርት ያለ ነገር መናገር ፈልጋለሁ። በዚህ አጋጣሚ ወደ ሌላ ነገር ተወስዷል። ሶኒን የምታውቁኝ ሰዎች ዳንሰኛ ነኝ። ከ11 ዓመት ጀምሮ ዳንሰኛ ነበርኩ። ማይክል ጃክሰንን እያየሁ አደግኩት። ክሪስ ብራውን በቃ ብዙ ዳንሰኞችን እያየሁ አደግኩ። ከሁለት ዓመት በፊት ቲክቶክ ላይ ፒን አረጋዋለሁ። አሁን የፕሮፋይል ላይ ስገቡ ቀጥታ የመጀመሪያ ቪዲዮ ፒን አረግላችኋለሁ። የማይክል ጃክሰንን ልብስ ፖስት አድርጌ ነበረ። በቃ ከዚህ በኋላ ለራሴ አዋርድ ስቀርብ እንደ ማይክል ጃክሰን ነው መልበስ የምፈልገው የሚል ነበረ። እንደሱ ነበር ለመልበስ ሐሳቤ። ግን እኔ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል። ከፖስት ካረኩ በኋላ ልክ ኮሜንት ሳይ ነው በቃ አምሮዬ ወደ ሌላ ነገር ሄደው ይሄ ህዝብ እኮ ያላሰበውን ሰው እንዲያስብ ያላሰቡትን ነገር እንዲያስብ ነው የሚያደርገው። ኮሜንት ላይ አልዋሻችሁም፣ ቦርሳ ሐሳብ አልነበረም፣ ከዘራ ነበር ያሰብነው። ይሄ ዘመናዊ ከዘራ አለች እና ኬት አባታችን ናምጠው ምንም ልናመጣው አልቻለም። ከዛ ቦርሳው ደግሞ ክለች ባግ ይባላል። የወንድ ቦርሳ ነው አክቹሊ። ትንሽ ብልጭልጭ እያለ ነበር ሰው ሀበሻ ልብስ ነው ያሰፋውበት። ይሄ ከሀገራችን ጋር ሄደ ያው ሳስበው ሁሉም ነገር ትንሽ እንትን ይከብዳል። ግን የሀበሻ ልብስ ለምን አናሰፋበትም ብለን ነው ምንም የሀገር ነገር አይመጣውም ብለን የሀበሻ ልብስ ያሰፋንበት እሱን ነው። ክለች ባግ ይባላል። ወንዶች የሚያደርጉ ቦርሳ ነው። ግን እስማማለሁ እዚህ ሀገር አይደረግም። ለአዋርድም ማድረግ አልነበረብኝም፣ ተቀብያለሁ። ግን ያው ከዘራ ባገኝ ደግሞ ሞር የበለጠ ብታዩት ደስ ይለኝ ነበር። በፋሽን መንገድ ብቻ ነው እኔ ያሰብኩት። ያ ከዛ በተረፈ ደግሞ ገብረ ሰዶም ላላችሁ ሰዎች 100% እቃወማለሁ። ገብረ ኢየሱስ ጋርም አውርቼ ነበረ። ያው ገብረ ኢየሱስን ማታውቁት ከሆነ በጣም የሚቃወም ሰው ነው። ስለዚህ ገብረ ሰዶም የሚያወግዝ የሚቃወም ሰው ነው። ከዚህ በፊትም ቪዲዮቹን እከታተላለሁ፣ አከብረዋለሁ፣ እወደዋለሁ። ስለዚህ እሱም በአጭሩ ልብስ የለበስኩት ድሮ የምከተላቸው አሪያዎቼ እነ ማይክል ጃክሰንን ዳንሰኞችን ስለማይ የነሱን ስታይል ነው የለበስኩትና ሌላ አላማ አልነበረኝም ብሎ ያው ይቅርታ ጠይቋል። የሱ ወዳጆች የሱ የዩቲዩብ ተከታዮችም ያው ይቅርታ አድርጉለት። ሰው ይሳሳታል። በሌላ ያው ከዚህ በፊት በሌላ ቪዲዮም ብያለሁ፣ ሰው ይሳሳታል፣ ከስተትም ይማራል። ስለዚህ ያው ይቅርታ አድርጉለት። ዳዊት ደሪባ ዳዊት ሲጋራ አለ። በጣም ነው የምናመሰግነው እስካሁን ለጠየቃችሁን አብራችሁ ለነበራችሁ እግዚአብሔር ብድሩን ይክፈላችሁ። እናመሰግናለን። እዚህ ጋር ደግሞ ቪዲዮ አለ። እንወዳችኋለን ሁላችሁ። በጣም ነው የምንወዳችሁ። ጆይ ጋይስ አንድ ሳምንት ብቻ ጆይ አንድ ሳምንት ሁሉ ጋይስ ጆይ አንድ ሳምንት ብቻ ጋይስ አንድ ሳምንት። እኔ ለራሴ ናፍቆኛል የምር ጆን ዳንኤል አንድ ሳምንት ብቻ። ቀጥሎ የምናየው በጣም በሳቅ ፍርፍር የሚያደርጋችሁ ተንኮሱን ነው። እንየው እስቲ። ቤት ኪራዩ እንዴ! አመሰግናለሁ። ጥሩ ሰዓት ነው ደግሞ ያመጣህልኝ። ጥሬ ስጋ ልገዛ ነበር። ጥሬ ስጋ? አዎ፣ እየወጣሁ ሰጠኸኝ። አዎ። እንዴ! ምንድነው እንዴ? አይ ስሜታዊ ሆኜ እኮ እንዴ! ቤት ኪራይ መሰለኝ የሰጠኸኝ። እኔ ሶስት ሰው ነው ተበድሬ አጋጭቼ ያመጣው። አዋ፣ ግዴታክ ነው የቤት ኪራይ መክፈል። አዎ። ልትበሉበት ነው አሁን ይሄ? አዋ፣ እንግታርገን። አዎ። አይ በቃ ብሉበት። እሺ፣ አመሰግናለሁ። እሺ፣ እንበላለን። አዎ፣ ብሉበት። እሺ። አዶናይ ስግጥ ብሎ ፈምሶ ስግጥ ብሎ አስፈምሶ በመጨረሻም ስግጥ የሚለውን ቃል ልሰናበት ነው አለ። በሚያሳዝነው ሁኔታ ስግጥ የሚል ቃል
አንጠቀም እያለ ነው። እስቲ ሰሙት ጋይስ። ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ። ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም እውነት ለመናገር ነው የምላችሁ። እና ስግጥ የሚለው ቃል እናቁመው፣ አንጠቀመው። እንደ አይዲያው መስራት ነው። እንስራ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሯችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። እንደ አላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን እኛም እንወዳለን ብሮ። ስግጥ ማለት በብዙ አይነት ተተርጉሞ ለዚህ አብቅቷል። የሰው እውቀት ማነስ ነው። ስግጥ ማለት በሌላ ነገር በተቃራኒ ነገር አስቦ ብዙ ሰው ተቃውሞታል ይሄን ነገር እና ይሄን በአንድ በምትሰሩት ነገር ትኩረት ሰጥታችሁ ሰግጣችሁ ማለት ብቻ ይገባችኋል እኮ ይገባችኋል አይደለ? አንዳንድ ሰው እየገባውም እንዳልገባው ለማስመሰል በቃ ይሄ እንትን ነው በቃ ትርጉም እየሰጠ ይውላል ያድራል። በጣም ነው ይገርመኝ። ለአንድ ግለሰብ ይሄ ሁሉ ህዝብ ስንጫጫ እንዴት እንደዚህ ይሆናል? እንደዛ ሰው የራሱን ህይወት መኖር ትቷል ማለት ነው። የራሳችሁን ህይወት ኑሩ እንጂ በዚህ ሰዓት ተምሮ ሰግጦ ተምሮ እንኳን ያልተሳካለ ስንት አለ። በስነ ስርዓት ተምሮ ስራ ያልያዘ ዲግሪ ቤት ቁጭ ያደረገ ስራ የለም። ስለዚህ በጥሩ መልኩም ሰግጦ ጥሩ ነገር መስራት አለበት። ሰው ሁሌም መጥፎ ነገር ላይ አይደለም መሰገጥ። ይሄንን ነው። በሚቀጥለው ደግሞ ሙሉ ቪዲዮ 2 ምርንዳን በአንድ እሺ ግን አንተ ከፈተ ሳይዶ አለው ነገር ስማ፣ ሁለቱንም የሚጠጣ አካል የለም። ቤቱም በውጭም ሀገር የለም ማለት ግን ወንድ ልጅ ተገኝቷል። አንድ ወንድ ልጅ ይኸው ሊያደርገው ነው ተግባር ማለት ነው። ብስሚላህ ወደቀበት። በመድኃኒዓለም ለምናችሁ የሆነ ነገር ሳደርግ ከአዶናይ ጋር አታነካኩኝ እባካችሁ እያለ ነው። እንግዲህ ጆሲ እየለመነ ነው። በመድኃኒዓለም እንደው በእግዚአብሔር ልለምናችሁ የሆነ ነገር ሳደርግ ከአዶናይ ጋር አታያይዙብኝ። የሆነ ነገር ስል ፕሊዝ በመድኃኒዓለም በቃ በእግዚአብሔር እኔ ሁላችሁ በግሌ እኮ ነገርኳችሁ። የምደግፈውን ነገር ሲሰራ በግሌ ተነስቼ እኮ ያጨውጨው። እኔ ሲያሸነፍኩ ተነስቼ ነው ያጨውጨውት። አለቀ። እኔ ምንም አንድ ቀን ተገናኝቼ ከማላውቀው ሰው ጋር ትቀናለህ? ለምን እቀናለሁ? ስለዚህ ፕሊዝ በእግዚአብሔር እኔ በጣም ብዙ ልሰራቸው ማስቦቸው ነገሮች አሉ። በራሴ በግሌ በጣም ብዙ ትላልቅ ነገር ነው የምሰራው። ታያላችሁ ከዚህ በኋላ የምሰራቸውን ቪዲዮዎች። እኔ የሆነ ነገር ስሰራ አንተ እንዲህ እንድትሉኝ አይደለም። በቃ ጥሩ ነገር ከሆነ ጎበዝ፣ መጥፎ ነገር ከሰራው ደግሞ ይሄ እናድርጋል፣ አስተካክል ጆሲ። በቃ የምሰራው ስራ ጥፋት አጥፍታል፣ አስተካክል። በቃ አለቀ። እንደዛ ብትለኝ እቀበልሃለሁ። ሁሌ እኔ ልክ ነው የምሰራው ማለት አይደለም። በሆነ ባለማወቅ አንዳንዴ በልጅነት ብቻ በሆነ ነገር ልስት እችላለሁ፣ ልሳሳት እችላለሁ። ገብቷችኋል? ልሳሳት እችላለሁ። ሳጠፋ ደግሞ እግዚአብሔርን ጆሲ አጥፍተሃል፣ በቃ ጆሲ አጥፍተሃል፣ ጥፋት ሰርተሃል ብትሉኝ እግዚአብሔር እኔ በነጹ ልቦና አቀበላችኋለሁ። በዚህ ሰዓት ማንም አጥፍተሃል አይደለም። ምኑ ጋር ነው ጥፋት ይላሉ? ጥፋቴን ታስረዳኛል፣ ይቅርታ አለ። ውስጥ ለውስጥ ነው እንጂ የዚህ የኛ ሀበሻ አንዳንዴ ምን እላለሁ መሰላችሁ? ከባድ ነው። ጥሩ ሰዎችም አሉ፣ ልክ እንደዛው ደግሞ መጥፎ ሰው እንደው በተረዱኝ እላለሁ። እግዚአብሔርን በቃ በተረዱኝ። እኔ የማስበውን የማወራው አንዳንዴ አነጋገር አልችልም። ጌታ ነው የምላችሁ። በቃ አነጋገር ባለማወቅ ሜቢ አንዳንዴ ልስት እችላለሁ። ግን በቃ የሆነ አንዳንዴ ማውራት አለመቻል ይጎዳል። ማውራት ስትችሉ በምላሳችሁ ልደልሉ ትችላላችሁ ምናምን። ግን ማውራት ባለመቻል አንዳንድ ነገሮች ብዙ ነገር ይፈጠራሉ። አሁንም ለአንዴና ለመጨረሻ ጊዜ ምክንያቱም ለራሴ ራሱ ሼም ያዝ የሆነ ነገር ባረከው ቁጥር አዶናይ እንደዚህ የሆነ ነገር እንዴ እሱንም ለምን ያልባል 10 የደጋግመን ስም እንድናነሳ ታረጋላችሁ። ሲቀጥል እንደው ቢልልን እንደው ተጋግዘን አሁን ለምሳሌ ለአርቲስት ሰለሞን ማለት ጋይ ሰለሞን እኔ
በፊት የሆነ በሆነ ስራ አግኝቻቸው ነበር። እግዚአብሔርን ነው የምላችሁ በጣም ጸዴ ሰው ናቸው። ሲቀጥል የአርት ሰው ናቸው። ረጅም ዓመት አርት ላይ የቆዩ ሰው ናቸው። ሰው እሳቸውን እንርዳ ሲል ገና ከትላንት ወዲያ ነው። እኔ አርባ ምንጭ ነው ያለሁት። ላይቭ ራሱ አልገባውም እና ምን ሜንሽን ተደረም ጌመሮች እሱ የሰጠው ቻሌንጅ ላይ አይሳተፉም። ምክንያቱም ዋናው እንትን ገና ሁለተኛ ቀን ነው። ስለዚህ ሁላችሁም ተባብረን ተጋግዘን ለእሳቸው መኪና እንዲገዛ እናድርግ። እሺ መኪና እንድንገዛ እናድርግ። አካውንት ፌክ አካውንት ለስድብ ከምትጠቀሙበት ግቡና ብሩክ ሪል ስቴትን ፎሎ አድርጉት። ግቡና ብሩክ ሪል ስቴትን ፎሎ አድርጉት። ፌክ አካውንትን እዚህ ለስድብ ከምትጠቀመው ግባና ፎሎ አድርግ። ዛሬ ደግሞ የሰራው ቪዲዮ አለ ለቃለሁ። ስለዚህ እንተጋገዝና ለኛ አርቲስት ይገዛላችሁ መኪናው። ኤኒዌይስ አመሰግናለሁ። አሁንም ዛሬም ነገም ያስከፋችሁ ሰዎች ካሉ ይቅርታ እየነገርኳችሁ ነው። በልብሱ ኬዝ ሊሆን ይችላል፣ በአነጋገር ስህተት ሊሆን ይችላል። ዛሬም ነገ ያስከፋችሁ ሰዎች ካሉ ይቅርታ። በዚህ ጉዳይ ደጋግሜ ማንሳት አልፈልግም። ዛሬ የሰራው ቪዲዮ አለ ለእሳቸው የሚሆን ሰዓቱ ሲደርስ እለቀዋለሁ። ምክንያቱም ያለ ሰዓት መልቀቅ ስለማልችል ነው። እኔ ጆን ዳንኤል ስታሰር ብዙ ነገር ሆኜለታለሁ። ከዮኒ ማኛ ጋር ብዙ ተጣልቻለሁ ነው እያለ ያለው። በሜሴጅ የተጻጻፍኩትን ሜሴጅ አሳያችኋለሁ እያለ ነው። ጆሲ እንግዲህ መረር ብሎታል። ጆን ዳንኤል ሲታሰር አሁን ድረስ ቴክስቱ አለ። ነፍ ስድብ ነው የላኩለት ለዮኒ ማኛ። ምን አይነት ሰይጣን ሰው ነህ? ምን አይነት ክፉ ሰው ነህ? እራሱ ይነግራቸዋል። የተጣላሁት ዮኒ ማኛ ሌላ ሁለት ሰዎች አሉ። ጆን ዳንኤል ሲታሰር ሲሰድቡት ሲያላግጡበት የነበሩ አሁን ሲፈታ ዘኪንግ ኢዝ ባክ ወይም ጆን ዳንኤል ተፈቷል ስለ የሚናደዱት እነሱ ናቸው። አዶናይ ጋር ምን ያገናኘው? እስቲ እንደው በለጦ ሊናስ ምን ያገናኘዋል? ከሱ አይተዋወቁም። አዶናይ እኮ እዚህ አልነበረም ጆን ዳንኤል ሲታሰር። ስለዚህ ፕሊዝ እባካችሁ እኔ ከአዶናይ ጋር ምንም ያገናኘኝ ነገር የለም። እግዚአብሔርን ነው የምላችሁ፣ ምንም ያገናኘን ነገር የለም። የሆነ ጊዜ ላይክ ሴጋ ምናምን በሚባልበት ሰዓት ሙድ ያስኩበት ደግሞ ሁሉም ሰው ሙድ በሚይዛል ታኩር ላይቭ ላይ አዶናይን አስገባው ሲባባሉ ከሆነ ሰው ጋር ሊመታን ነው ምናምን ሙድ ይዟል ታኩር። ከዛ በኋላ ሄደው የሽቶ ቤቱ ማስታወቂያ እኮ ከአዶናይ ጋር ሰጥቶ ራሱ ሙድ እያዘ ሽቶ ስጠኝ ምን በሽቶ ልመታ ነው ራሱ ሙድ ይዞበታል። ሶ ሙድ የተያዘ የሆነ እኔ አሁን ጆሲ ፔሬድ መጣ ሲሉ ሙድ እያዙ ነው። በቃ እንደዛ የሆነ ጊዜ ትሬንድ ይሆናል፣ በቃ ይታለፋል። በዛ ወይ ነው እንጂ የሆነ ከልቤ ጠልቼ ቀንቼ ምናምን አይደለም። ጆን ዳንኤል ሲፈታ ግን የሚናደዱ ሰዎች አሉ። አንደኛውና ዋነኛው ዮኒ ማኛ ነው። ግልጽ እየነገርኳችሁ ነው። ይኸው ስም እየጠራው እየተናገርኩ። ስለዚህ ዮኒ ማኛ እንዲናደድ እነግሯለሁ። አሁንም ተፈታ ወንድሜ ተፈታ እላለሁ እንጂ ከአዶናይ ጋር እንደው ራሱ ሊነግራችሁ ይችላል። ምንም የሚያገናኘን ኬዝ የለም። አሁንም ነገ የምነግራችሁ 100 ሚሊዮን ኢትዮጵያ ህዝብ አለ። 100 ሚሊዮን ኢትዮጵያ ቲክቶክ ቢጠቀም ለሁላችንም ይበቃል። አብቃቅቶ ያስጠቀመናል። እንደው ለጥሩ ነገር እንጠቀመው እንጂ። ስለዚህ አሁንም ዛሬም ነገም ጆን ዳንኤል በመፈታቱ የሚናደዱ ሰዎች አሉ። ለነሱ እሱ መመለሱ ትልቅ መልእክት ነው። ስለዚህ ፕሊዝ በቀናነት ተረዱኝ። እኔ ከአዶናይ ጋር ምንም የሚያገናኘን ነገር የለም። የሆነ ነገር ሳረግ ከእሱ አይተናል። ችግር የለም፣ እሱ ችግር የለም። ባለፈው የሆነ ኢንተርቪው ላይ ብያለሁ ቲቪ ላይ ይሄ አይወጣም ልብሴ ፔሬድ ነው ምናምን የሚለው ነው የሚወጣው እንጂ እኔ ምን ብያለሁ ከአዶናይ አይተነው ምናምን ብሎ የሆነ ሰው ጠይቆኛል እኮ እንትኑ ላይ። ቢሆንም ችግር የለም። ይሄን የመለስኩት ቢሆንም ችግር የለም። በጎ ነገር ከሆነ ምን ችግር አለው? መጥፎ ነገር አንኮርጅ እንጂ ጥሩ ነገር ከሆነ ምን ችግር አለው? ስለዚህ ፕሊዝ በቀናነት በጥሩ አይምሮ ፕሊዝ አንደርስታንድ አድርጉ። እኔ የሆነ ነገር ስል ከሆነ ሰው ጋር ቀንተ ነው የሚናደዱ ሰዎች አሉ። አሁንም ዮኒ ማኛ ተናዷል። እሱ አይደል እንዲያሳሰረው ገደል የከተተው እሱ አይደል እንዴ? እሱ እኮ ነው በልበል ብሎ በእንግሊዝኛ ልበል ልስደባቸው ዚስ ምናምን ብሎ ከዛ በኋላ ልክ ከታሰረ በኋላ እዛ ቤት ገብቶ አራሬ ምናምን ብሎ። ስለዚህ በመድኃኒዓለም ያው የጆሲን ቪዲዮ እስከዚህ አይተናል። ይሄኛው ቪዲዮ ትንሽ ለየት ይላል። ይሄ ቪዲዮ ሰሞኑን ያው በለበሰው ልብስ ትንሽ ቅሬታ አለ። ተከታዮቹም ወዳጆቹም ይህንን እንትን ደግሞ ይቅርታ እያለ ነው። እስቲ ስሙ። እንግዲህ በልብሱ ብዙ ትችት አይተናል። እስቲ ስለ ልብሱ አንዳንድ ማብራሪያ ልስጣችሁ። እንዴት ነው ላይክ የሴቶችን የወር አበባ ይመስላል ላላችሁት እዚህ ጋር ደረቱ ላይ ያረኩት እንደምታዩ እዚህ ጋር አበቦች ናቸው። ሶ የወር አበባ እንደምንለው አበባ ነው እዚህ ጋር ያለው። ከዛ በመቀጠል ሙሉ ቀይ የተጠቀምኩት የደም ከለር እንግዲህ ጥቁር የለም አረንጓዴ የለም።
የደም ከለር ቀይ ነው። ዛስት ለዛ ቀይ አረኩት። ስለዚህ አጠቃላይ ፔኑን ሲምቦል አረኩት እንጂ ለወር አበባ ድምጾ እንኳን አላልኩም። ለወር አበባ ይቁም የወር አበባቸው መታመማቸው ይቅር አይደለም ያልኩ። ከዛ ነው ግን ሳምፕሉን የወሰድኩት ነው። መረዳት የሚችል ቀና ልቦና ያለው ይረዳኛል። ሌላ ነገር ያስባል። እኔ ምንም ነገር አላስብም። አም ክርስቲያን ነኝ። ይመቻችሁ። እሺ ጋይስ የዛሬው ቪዲዮ እንዴት ነበር? አሪፍ ነበር? ተመቻችሁ? ያው እስከ መጨረሻው እስከዚህ ስለተከታተላችሁ ከልብ አመሰግናለሁ። ይህንን ቪዲዮ ለወዳጅ ጓደኞቻችሁ ሼር አድርጉ። ፈታ ይበሉ፣ እናንተም ፈታ በሉ። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። በያላችሁበት ሰላም ቆዩልን።